በአዋጅ የፈረሰው የትግራይ ምክር ቤት እንዲመለስ ህወሓት ወሰነ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ካለፈው ሳምንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባ ሲያካሄድ የነበረው ህወሓት እሁድ ሚያዝያ 11 2018 ዓ.ም ምሽት ስብሰባውን ሲያጠናቅቅ ባወጣው መግለጫ በ2012 ዓ.ም ምርጫ ተመስርቶ የነበረውና በጦርነቱ የፈረሰው የትግራይ ክልል ምክር ቤት እንዲመለስ ወስኗል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በ2012 ዓ.ም በትግራይ ክልል በተካሄደውና የፌዴራል መንግስት ውድቅ ባደረገው ምርጫ የተመረጠው የትግራይ ምክር ቤት ወደ ስራ እንዲመለስ መወሰኑን የማዕከላዊ ኮሚቴ ስብሰባው ሲጠናቀቅ ባወጣው መግለጫ አስታውቋል። ምክር ቤቱ ከተመለሰ በኋላ በትግራይ ክልል ጊዜያዊ አስተዳደር የሚመራው የክልሉ አስፈጻሚ አካል አቃፊ ሆኖ እንዲቋቋም መግባባት ላይ መደረሱንም ገልጿል። ካለፈው ሳምንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባ ሲያካሄድ የነበረው ህወሓት ውሳኔውን ያስታወቀው እሁድ ሚያዝያ 11 2018 ዓ.ም ምሽት ባወጣው መግለጫ ነው። ባለ 3 ገጹ መግለጫ የፌዴራል መንግስት በመጋቢት መጨረሻ የተጠናቀቀውን የትግራይ ጊዜያዊ አስተዳደር የቆይታ ጊዜ ያለ ህወሓት ተሳትፎ ማራዘሙን ይቃወማል። ጠቅላይ ሚኒስትር አብይ አህመድ ካለፈው ዓመት አጋማሽ ጀምሮ የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት ሲመሩ የቆዩት ሌተናንት ጄኔራል ታደሰ ወረደ የስልጣን ቆይታ ከሚያዝያ 1 2018 ዓ.ም ጀምሮ ለአንድ ዓመት እንዲራዘም መወሰናቸው ይታወሳል። የህወሓት ማዕከላዊ ኮሚቴ ይህ እርምጃ የፕሪቶሪያ ስምምነትን የጣሰ ከድርጅታችን እውቅና ውጭ የተላለፈና የተናጠል ውሳኔ ነው ሲል ተቃውሞታል። የጊዜያዊ አስተዳደሩ ቆይታ የተራዘመው ከፕሪቶሪያ ስምምነት በፊት የወጣን ህግ በመጥቀስ እንደሆነ በመግለጽ ተችቷል። የፌዴራል መንግስት የፕሪቶሪያ ስምምነትን ሙሉ በሙሉ በሚንድ መልኩ የትግራይ ህዝብ ራሱን በራሱ እንዳያስተዳድር ለማድረግ እየተንቀሳቀሰ ነው ሲልም ከሷል። ወደ ትግራይ ክልል መላክ የነበረበት የድጎማ በጀት መቋረጡን የጠቀሰው ህወሓት በአጠቃላይ በትግራይ ላይ ዳግም እገዳና ከበባ በማድረግ የጦር መሳሪያና ሜካናይዝድ አቅሙን ወደ ትግራይ በማስጠጋት ዳግም ጦርነት ለመክፈት ዝግጅት እያደረገ ነው ሲል የፌዴራል መንግስቱን ወንጅሏል። በእነዚህ እርምጃዎች የተነሳም ለትግራይ ህዝብ ህልውናና ደህንነት አደገኛ የሆነ ሁኔታ እንደተፈጠረ ገልጿል። የድርጅቱ ማዕከላዊ ኮሚቴ የፕሪቶሪያ ስምምነት አፈጻጸምና ወቅታዊ ሁኔታዎችን በጥልቀት መገምገሙን የጠቀሰው መግለጫው በዚህ መነሻነት የቀድሞ የትግራይ ክልል ምክር ቤት ወደ ስራ እንዲመለስ ወስኗል ብሏል። የህወሓት ማዕከላዊ ኮሚቴ የሉዓላዊ ስልጣን ባለቤትነትና የህዝብ ውሳኔ ሰጭነት መግለጫ ሲል የጠራው ይህ ምክር ቤት ለሰላም ሲባል ወደ ጎን ተደርጎ እንደነበር በመግለጫው ጠቅሷል። የማዕከላዊ ኮሚቴው ወደ ስራ እንዲመለስ ውሳኔ ያስተላለፈለት ምክር ቤት የተቋቋመው የኮሮና ወረርሽኝ መከሰቱን ተከትሎ በአገር አቀፍ ደረጃ ምርጫ መራዘሙን የተቃወመው የትግራይ ክልል በ2012 ዓ.ም በተናጠል ባካሄደው ምርጫ ነው። በዚህ ምርጫ የክልሉ ምክር ቤት ካሉት 190 ወንበሮች ውስጥ 152 ያህሉን ህወሓት ማሸነፉ ተገልጿል። ይሁን እንጂ የፌዴራል መንግስት ከብሔራዊ ምርጫ ቦርድ ውጭ የተካሄደውን ይህንን ምርጫ ውድቅ አድርጎታል። የፌዴሬሽን ምክር ቤት በጳጉሜ 2012 ዓ.ም ባካሄደው አስቸኳይ ስብሰባ ምርጫው ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው እንደሆነ ተወስኗል። ምርጫው ከሁለት ወራት በኋላ ያልተነሳው የትግራይ ጦርነት ምክንያት ከሆኑ ዋነኛ ጉዳዮች አንዱ ተደርጎ የሚቆጠር ነው። ጦርነቱን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላና የትግራይ ጊዜያዊ አስተዳደር ከተቋቋመው አስቀድሞ ምክር ቤቱ የህግ አውጭነት ስልጣኑን በወቅቱ በዶክተር ደብረጽዮን ገብረ ሚካኤል ሲመራ ለነበረው አስፈጻሚ አካል ማስረከቡ ተገልጾ ነበር። የህወሓት ማዕከላዊ ኮሚቴ ምክር ቤቱ ወደ ስራ እንዲመለስ የወሰነው ምርጫ ከተካሄደ 6 ዓመት ገደማ በኋላ ነው። ምክር ቤቱ ወደ ስራ ከተመለሰ በኋላ አስፈጻሚው አካል የመከታ አቅሞችን በማያሳትፍ መልኩ አቃፊ ሆኖ እንዲቋቋም መግባባት ላይ መደረሱን አስታውቋል። መግለጫው የመከታ አቅሞች ሲል የገለጸው የትግራይ ኃይሎች አመራር በአባልነት እንደያዘ የሚነገርለት የአመራር ውሳኔ ሰጪ ቡድን ነው። ይህ ቡድን ከማዕከላዊ ኮሚቴ ስብሰባ መጠናቀቅ በኋላ በህወሓት ውሳኔዎች ላይ ስብሰባ ማድረጉን መግለጫው ጠቅሷል። ሚያዝያ 9 እና 10 2018 ዓ.ም በተካሄደው በዚህ ስብሰባ ላይ የመከታ አቅሞች ምክር ቤት የህወሓትን አጀንዳ የሚያጠናክሩ ሀሳቦችን በመጨመር ለህወሓት ማዕከላዊ ኮሚቴ ውሳኔዎች ያለውን ድጋፍ እንደገለጸ ማስታውቋል። የህወሓት ማዕከላዊ ኮሚቴ ከምክር ቤቱ ጋር በተያያዘ ካሳለፈው ውሳኔ በተጨማሪ በትግራይ ህዝብና በሌሎች ህዝቦች መካከል ሊኖር ስለሚገባው ግንኙነት እንደተወያየ መግለጫው ያስረዳል። ከየትኛውም ጊዜ በላይ ህዝባችንን ከጎረቤት ህዝቦች፣ ከሌሎች የኢትዮጵያ ህዝቦችና ከጎረቤት አገራት ህዝቦች ጋር ያለውን ግንኙነት የሚያጠናክሩ ስራዎች እንዲሰሩ ወስኗል ብሏል። አሁንም ቢሆን የትግራይ ህዝብና ህወሓት ቢሆን ከፌዴራል መንግስት ጋር ያሉትን ልዩነቶች በውይይትና በድርድር ለመፍታት ዝግጁ መሆናቸውን ገልጿል። አክሎም ግን የክልሉ ህዝብ የትግራይ ህዝብን ህልውናና ደህንነት ለማረጋገጥ እየተካሄደ ያለውን ወሳኝ የትግል ምዕራፍ ከህወሓት ጎን እንዲቆሙ ጠይቋል። ይህንን የህወሓት ማዕከላዊ ኮሚቴ ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስትም ሆነ ከትግራይ ጊዜያዊ አስተዳደር በኩል የተሰጠ ይፋዊ አስተያየት የለም። ከህወሓት በተቃራኒ የተሰለፉ የቀድሞ ድርጅቱ አመራሮች ግን ውሳኔው ጦርነት የሚቀሰቀስ እንደሆነ በግልጽ ተቃውሞቹን አሰምተዋል። ከነዚያ እንዲሆኑት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሓት በዚህ ውሳኔ የፕሪቶሪያ ስምምነትን ውድቅ የሚያፈርስ ተግባራዊ እርምጃ ወስዷል ብለዋል።
ጌታቸው የፕሪቶሪያ ስምምነትንና ከጦርነት በኋላ የተዘረጋውን ደካማ ስርዓት የሚያፈርስ ማንኛውም የተናጠል ውሳኔ በክልላዊ ተዋናዮች መካከል ብቻ ሳይሆን ከራሱ ከፌዴራል መንግስት ጋር እንደ አዲስ ግጭት እንዲቀሰቀስ የማድረግ እድል ያለው ሲል አስጠንቅቀዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።